ሀሎ ስሜ ከምን ከአሜሪካን ቻናል ከመጀመሪያ ቤቶች እንደናችሁ ሰላም ናችሁ? እና በጣም የገረመኝ ነገር ልንገራችሁ ማለት ነው። እኔ ከቤተሰቦቼ ጋር ዶኖ ቆርኩኝ ማለት ነው። ቤተሰብ አለኝ ብዬ ከቤተሰቦች ጋር የማወራቸው ሰዎች ማለት ነው። ላይክ ሌሎቹ ተዋቸው፣ ሌሎቹ በጣም የባሰ ከነርሱ እንዲሁ የባሰ ለዜዎች ጉዳዮች ናቸው ባየ ማለት ነው እነርሱ ማለት ነው ማለት ነው እኔ ብዙ ነገር ነው የምነግራቸው መች አይሰላችሁም። እና ልንገራችሁማ ከዛ ማለት ነው እና እንዴት ነው ሀበሻ ይሁኑ ሌላ ይሁኑ እኔ የማውቀው ነገር የለኝም ማለት ነው። ይሆን ይሁንና ከዛ አደነቆሩኝና እነዚህ ደንቆሮ ቡዳዎች ማለት ነው። ከዛ ማለት ነው የሆነ ነገር እንዳደረጉልኝና እንደሚያደርጉልኝ ምናምን ነገር በማስመሰል ማለት ነው በቃ ሁሉም ነገር እናደርግሻለን እናከብርሻለን ምናምን ነገር አይሉኝ መሰላችሁ። ቢያከብሩኝ ኖሮ ማነው ኔዘርላንድ ላይ ቁጭ በይ የሚሉኝ ባዲ ማለት ነው። ማነው ኔዘርላንድ እንድመለስ ሪፖርት የሚያደርግብኝ ባዲ ማለት ነው። እነዚህ ውሾች ባዲ ማለት ነው። ይሄ ሁሉ እያደረጉ ያሉት ነገር እኮ በውስጥ ለውስጥ እኮ እነርሱ ራሳቸው ናቸው እኮ በወንበር እነርሱ ራሳቸው እኮ ናቸው። በቃ አዋቂ ነን ብሎ ማለት ነው። እነርሱ ብሎ አዋቂ ማለት ነው። እነዚህ ቡዳዎች ማለት ነው። እንዴ ከኔዘርላንድ ሆስፒታል ላይ ያስገቡብኝ ነገር እኮ ማለት ነው። አንድ ላይ ሆኖ እኮ ነበረ ሲከላልሱኝ የነበሩት። አንድ ላይ ሆኖ እኮ ነው ከሀበሻ ላይ ከሌላ ኢሮብ ጋር ከሌላ ሰው ጋር ማለት ነው ሲበሉኝ የኖሩትና ማለት ነው። ማነው እንደዚህ የሚያደርገው ባገኝ ማለት ነው። ይሄ ሁሉ ነገር እንዳይሆንልኝ እንዳይሳካልኝ የሚያደርጉት እኮ እርሱ ራሳቸው ናቸው ባገኝ ማለት ነው። ይቀናሉ በጣም ለምን አይቀኑም ታዲያ? ምክንያቱ እኔን የሚያክል የላቸውም ቤተሰባቸው መሀል ላይ ማለት ነው። እነርሱ እኔን እስከሚያክል እነርሱ ቤተሰቦች ማለት ነው እኔን እስከሚያክሉ ድረስ ማለት ነው። እኔ ብጠብቃቸው ታዲያ ሲነጋልኛል ይሆናል እንደዛ አይሆንም፣ አያምኑም ማለት ነው። ቡዳዎች ናቸውና ማለት ነው። ከዛ ማለት ነው አደረግንልሽ አከበርነሽ ይሉኛል። እንዴ ኢትዮጵያ ውስጥ እንዳልማር ትምህርት ከልክሎኝ እዚህ መጥቼ ደግሞ ኑሮ እንዳልኖር ኑሮ ከልክሎኝ ያሉትን ሰዎች ማለት ነው አደረግንልሽ ይሉኛል። እንዴ ጌታ ሆይ እንዴ ጆሮዬ ምን እየሰማ ነው? አከበርንሽ አንቺ በሄድሽበት መንገድ እኔ ከነርሱ ጋር በሄድኩት መንገድ ነው ያልሰካልኝ። መቼ ነው ህይወት ሳክቶልኝ የሚያውቀው? ከነርሱ ጋር በሄድኩት መንገድ እኔ እኮ በጣም የገረመኝ ነገር ማለት ነው ምን አይነት ጅቦች ውሾች ናቸው። በቃ እኔ በጣም የገረመኝ ነገር ማለት ነው ለዛ እኮ ነው ከነርሱ ጋር ማልደዋወለው እና ደነቆርኩኝና በቃ እኔ ችግሬና የህዝብ ይፋ ማደርገው ለዛ ነው ማለት ነው። እና ጉራቸው እኮ ይገርመኝ ፈጣሪ ማለት ነው ድፍት ያደርጋቸው ባዲ ማለት ነው። አቃጥሎ ቅጥልጥል እንዳደርጎ ማለት ነው። እኔ እንዳቃጠሉኝ 10 እጥፍ ማለት ነው ያቃጠላቸው መድኃኔዓለም ማለት ነው። አይተዋቸው ባዲ ማለት ነው። እኔ በፍጹም ማለት ነው እንዴ አህዮች ጅቦች ማለት ነው። እኔ ቁጭ በል ያሉኝን ጊዜ ማለት ነው እነርሱም እሳት ውስጥ ቁጭ ብለው ይቃጠሉባት እነዚህ ጅቦች ማለት ነው። አንዴ ኬታው ምን አደረግንልሽ እና ከበርልሽ ነው የሚሉኝ። ምንም እኮ የሚያደርጉልኝ ነገር የለም። እኔ እኮ 10ኛ እንደጨረስኩኝ ማለት ነው ኮሌጅም መማር አልቻልኩም ከነርሱ ጋር ማለት ነው። እነርሱ እጅግ ያገባው በኋላ ምንም ነገር እኮ ዊን የሆንኩት ነገር የለም። የተሳካልኝ ነገር የለም። በትክክለኛ ሞራል እንኳን አልሰጠኝም። ጎበዝ አይዞ በርቺ አሁን ክላስ ብትወርቅም ባዲ ሌላ እድል ይመጣል ቻልና ነገር እንኳን አልነበረም። ላይክ እኔ አንዴ በቃ ትንሽ ስህተት ከተሰራ በቃ ለስዳር ነበር የምለው። ምክንያቱም እነርሱ ሰዎች አይደሉም ማለት ይቅርታ አይሉም ወይ በርቺ አይሉም፣ ሌላ መፍትሄ ያለ ምናምን ነገር አይሉም ባዲ ማለት ነው እንዴ። እና በጣም አሁን የገረመኝ ነገር ማለት ነው ጉራቸው እንዴ 3 አመት ሙሉ አሁንም እኮ ቻንስ አለሽ እያሉኝ ነው። ራሴ ሁሉንም ነገር ካደረግኩ በኋላ ከጨረስኩኝ በኋላ ማለት ነው አሁን ቻንስ አለሽ የሚሉኝ እኮ ገና ሌላ ቦታ ማለት ነው። ሌሎቹ የነዚህ ሆላንድ ላይ ያላችሁ ዘመዶቻቸው እንዲጠቀሙብኝ ማለት ነው። አሁን ለነርሱ እንዲመቻቸው ማለት ነው። በቃ አሁን እነርሱ ችግር ውስጥ ስለገቡ እያስመሰሉ በቃ እንረዳሻለን ምናምን ነገር ባይደው ማለት ነው። እኔ ራሴ ከማሸነፌ በፊት እነርሱ እንዳደረጉልኝ ለማስመሰል ማለት ነው። ምን አይነት ውሾች ናቸው ግን! እኔ በጣም የሚገርመኝ ነገር ማለት ነው እኔ ለዛ ነው ቅልቅል ሰዎች የማልወዳቸው ባይደው ማለት ነው። እውነት ለመናገር እኔ ማለት ነው ፈረንጅ ቢሆንም ነጭ ቢሆንም እንደኔ ከለር ያለው ሰው አልጠላም፣ ግን አፍሪካዊ አልወድም ችግሩ ማለት ነው።
ፈረንጅ ሁሌ ላይ ይሁን አፍሪካዊ አስቸጋሪ ነው። አፍሪካዊ ሁሌ ላይ ይሁን ግን ከወደድኩት ይሰክ ባገኝ ማለት ነው። እኔ የምመርጠው ሰው እና እነርሱ የሚመርጡልኝ ሌሎች ሰዎች የሚመርጡልኝ ሰዎች እንትን አይደለም። ምክንያቱ ከለር ቢቀይርም ልክርስ እነርሱ ሰይጣን ከሆኑ እሱም ሰይጣን ነው ማለት ነው። እነርሱ ከተቀበሉት ማለት ነው። ሰው ከሆነ ሰው ነው ማለት ነው። ልክ እኔ ከተቀበልኩት የሰው ከሰው ጋር የሚቀራረብ ነው፣ ቅርብ ነው፣ ለሰው ለእኔ ቅርብ ነው ማለት ነው። ወይም ደግሞ እኔ የሚወደውን አይነት ሰው ነው። ድክመት ይኖሩ አፍሪካዊ ይሁን ምን ይሁን ማለት ነው። እና ማለት ነው እኔ ከከለር ጋር ምንም ችግር የለብኝም እውነት ለመናገር ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ሀያብናት እንግዲህ ከለር ባይ ወይ ግን ምን አለ መሰላችሁ አሁን ረፊግ ምናምን ነገር በእንደዛ አይነት መልኩ ማለት ነው አሁን እኔ ከተጠመድኩኝ ማለት ነው ሌላ ችግር ኮተት አልፈልግም ነው ያልኩት ባዲ ማለት ነው። አሁን ስደተኛ አልፈልግም ነው ያልኩት። ታውቁታላችሁ ዜግነት ብቀይርም እኔ ስደተኛ አልፈልግም። በቃ ደህና ህይወት ያለው ሰው ነው የምፈልገው ነው እንጂ ያልኩት እኔ ከቆርበት ጋር ችግር የለብኝም። አሁን እንደዚህ ብሎ የሚያወሩትን ሰዎች አልሰማቸውም። ዋይ ዋይ ውዶቼ እኔ ማለት በቃ ከእንደዚህ በላይ ነጭ ነኝ። ግን ለምን አፍሪካዊ አይደለሁም ስላችሁ ሃይማኖታችን፣ ብርታታችን፣ የራሳችን የስራችን ውጤት ነው ባገኘ ማለት ነው። እንደዛ ነጭ እንደሆነ ጥቁር እንደሆነ የሚያደርገን ነገር የስራችን ውጤት ነው። አሁን ብዙ ነጮች አሉ ነጭ የማይወዱ ባገኘ ማለት ነው። ነጭ አፍሪካኖች ማለት ነው። እና ማለት ነው ነጭ ቆርበት እያላቸው ነጭ አይወዱም። ጀስ መካከለኛ ይወዳሉ። ሌላ ከለር ይወዳሉ። ጥቁር ይወዳሉ። ሌላ ከለር ይወዳሉ። ሌላ ሰዎች ደግሞ ተመሳሳይ እንደው መሰላችሁ ሁሉንም ነገር የራሱ መግለጫ አለው። እና ድክመት ያለው ሰው ድከም ያለ ነገር ይፈልጋል። እንትን ያለው ሰው እንትን ይፈልጋል። ግን ደካማ ሰው ጠንካራ ሰው ነው እንጂ የሚወደው ደካማ ሰው እንደርሱ ከሱ የባሰ ደካማ ሰው አይወደም። ግን እኛ ምን አለን መሰላችሁ እንደኔ አይነት ሰዎች ማለት ነው ማለት ዝም ብሎ እንደዚህ ህፃን ስራ የሚሰራ አልወደም እኔ። ምክንያቱ ይከብደኛል በጣም። አሁን ህፃን ታቴ እያለ ማለት ነው ህፃኖታችን ታቴ እያደረጋችሁ መሄድ ይደብራችኋል አይደለም? በተለይ የእናንተ ያልሆኑ ህፃናቶች ምክንያቱ የእናንተ የሆኑትን አንዴ ትጠፈጥፏቸዋላችሁ፣ አንዴ ታቅፏቸዋላችሁ፣ አንዴ የሆነ ነገር ታደርጓላችሁ፣ አንዴ የሆነ ነገር ይመጣላችኋል፣ ሌላ ነገር ላይ ግን ኃላፊነት መውሰድ ስለማትችሉ ይከብዳችኋል። ልክ እኔንም ሰዎቹ እንደዛ ስለሚሆኑብኝ ነው በቃ ህፃን ልብ ይሆኑብኛል ማለት ነው። እና በጣም የገረመኝ ነገር ማለት ነው ጉራቸው እንዴ እናንተስ ብትሏት ውሻ ማለት ነው በልታ ልጨርሳ የነበረችው እኮ ባይ ማለት ነው። እንዴ ሰው ነው እንጂ እኮ የምትፈራው ፈጣሪ አትፈራም ባይ ማለት ነው። ከፈጣሪ እኮ አድርጋ በቃ ጥጥላይ ነበር ማለት ነው። ለሜን መጣ ማለት ነው እንትን አድርጋ ማለት ነው። እንዴ እሷ እኮ እኔ ከምጠቀም እኮ ሌላ ሰው ቢጠቀምብኝ ይሻላል ባጌ ማለት ነው። እነዚህ በርበረ ባጌ ማለት ነው። እንዲሁም አሁን ነጭና እንትን የሚሄዱትን ነገር አመጡ ባጌ ማለት ነው። አሁን እንደዚህ ያለች ባጌ ማለት ነው። እኔ የእውነት ስለምቀናባት ወይ ስለሌላ ክፋት አይደለም ባጌ ማለት ነው። እሷ ወይ ሌላ ማለት ነው። እሷን መሳዮች ማለት ነው ቢጠቀሙ ከኔ በላይ ደስተኛ ናት። ዋይ ምክንያቱም ዘረኛው ስለሆኑ ላይክ እሷ ቆርበቷ ቀይ እንትን ስለሆነ ቀላ ያለ ስለሆነ አይደለም ነጭ ናት። ግን ምን አለ መሰላችሁ ዘረኝነት ነው ባይ ማለት ነው ማለት ነው። እነርሱ ብቻ ሳይሆን ሁሉም ሰው ቢጠቀምብኝ ማለት ነው በጣም ደስ ይመቻቸዋል። ለምን መሰላችሁ? ለምንድን ነው መሰላችሁ የሚመቻቸው? ዲፈረንት ፒፕል ነው ባይ ማለት ነው። ቤተሰቦች ቢሆንም በጣም የተለያዩ ቤተሰቦች ነው ማለት ነው። አንዳንድ ቤተሰብ አሉ ባይ ማለት ነው ምንም ልዩነት ቢኖራቸው ባይ ማለት ነው በጣም ደህና የሆኑት አሉ ባይ ማለት ነው። ትንሽ አጎቴ ጠንከር ያለ ነው ደህና ነው ባይ ማለት ነው። ፈጣሪ ምን እንደሚባል ማለት ነው የማትችለውና አይሰጥህም ይባላል እና ያው ደህና ነው ባይ ማለት ነው። እሱን ደህና ቢሆንም ባይ ማለት ነው ያው ለራሱ የጠቀመው ነገር የለም። ደምዘዝ ይላል ይደብረኛል። እሱም ባዲ ማለት ነው ይፈዝብኛል። በቃ ፈዛዛ ነገር ይሆንብኛል እና ይሰለቸኝ ነበር እውነት ለመናገር ብዙ ስለነበር ይሁን አላውቅም እና ማለት ነው። እንዴ አሁን እሳ ጉራቸው እኮ በጣም አስጠላኝ እንዴ
አድርጎልኝ ስለሚያውቁ ነው። እኔ ትምህርት አላሸነፍኩም ወይ ህይወት አልተሰካልኝ ወይ የሆነ ነገር አልተሰካልኝ። ቢያንስ እንኳን ይሄ መስተፋቀር እያደረጉ እኔ የሚሸልምን ነገር እንኳን ቀነስ ቢያደርጉልኝ ማለት ነው። ሁሌ ሰው ላይ ወንዶች ላይ መስተፋቀር እያስደረጉ ማለት ነው። ወንዶቹን እኔ ጋር ይልካሉ ማለት ነው። ከዛ ደግሞ ምንም እንደማውቅ አራዳራ ላይ ይጫወታሉ ማለት ነው። እንዴ ሌጋል እኮ ነው የሚመጡት እነርሱ ማለት ነው። ጠይቆ ሄዶ እንዲሁ 10 ጊዜ ይለምናሉ ማለት ነው። ስንት ነገር ያደርጋሉ ማለት ነው። እነዚህ ቆሻሻ ቆዳዎች ማለት ነው። ቆፎዎች ቡዳዎች ማለት ነው። እንዴ ስንት ነገር ለስንት ሰው ያስቀያየሩብኛል። እና አሁንም ጎራ በቃ ምን ያደረግልሽ እንዴ ያላደረጉልኝን ነገር አደረገልሽ እንደዚህ ይፈልጋሉ እንዴ? እኔ እኮ በቃ ጭንቅላቴን ያደረቆርብኛል ማለት ያስደግሙኛል። ሊደግሙብኝ ፈልገው ነው ወይም ደግሞ ጭንቅላታቸው አይሰራም። ለምንድን ነው ብዙ ነገር እንዳወራ የሚያደርጉኝ ማለት ነው? ይሱክ ችግር የለውም ማድረግ የምትፈልጉትን ነገር ካለ እኔ ያደርጋለሁ ምናምን ነገር ስላቸው ቀስ ብዬ ማለት ነው። ምንም ነገር አይናገሩም። በቃ ቤታችን የሄድሽው መንገድ ብቻዬን የሄድኩት መንገድ ፈጣሪ ይመስገን አሁን ያለሁበት በጣም ይመቻል ማለት ነው። እኔ ከበደርስ ነገር ብዙ ወሬ ብዙ እንደዚህ ነሽ የለም ብዙ እንደዛ ነሽ የለም ባገኝ ማለት ነው። ሰው ግኖር አደርጋለሁ ግኖር ያደርጉኛል። በቃ هلا حبيبتي كيف حالك؟ تعالي معي. شو اسمك؟ يا حور. شنو هي؟ لازم نتابع عربي. شوفي الأغنية اللبنانية هذيك. هذيك طالعة في الكرة. በጣም ታወራለች። ለምን ባል የለሽ? የለኝም አልኳት እና የለኝም ስላሰብኩ ማለት ነው። ለምን አለሽ ምናምን ነገር ብላ አሳቀችኝ ማለት ነው። የኔ ውዶች ማለት ነው እና ማለት ነው ውዶቼ ከዛ ማለት ነው አልያዝ አልጨበጥ አድርጎኛል ማለት ነው። ህይወቴ ማለት ነው እነዚህ ቆሻሻዎች ማለት ነው። 3 ዓመት ሙሉ በኋላ ራሴ ዞሬ እነ በጠንቋዮች ተከብቤ ማለት ነው። በቡዳዎች ማለት ነው። ከስንት ነገር አምልጬ ማለት ነው። ስንት ቦታ ገብቼ ዛሬ እዚህ በሰላም በእንትን ባልኩበት ታይም ላይ ማለት ነው። ከዛ እኛ ያደረግንልሽ እኛ እንዲድድድድድ ውሾች ጅቦች ሲያደርጉልኝ ያንሳቸዋል እንዴ? እንዴ ገና ይጠብቋታል። ልጓት መሰለኝ ማለት ነው። ሶሪያ ናት እና ህፃን ማለት ነው። ሴት ልጅ ማለት ነው። ፈጣን ምናምን ነገር እና ከዛ ልጓት ከዛ ስወጡ ጊዜ ነገራቸዋለሁ። ያ በር ላይ ቆማ ማለት ነው። ከዛ እነሱ ሲወጡ ጊዜ ልጅቷን እንዳጣዋት ነገራቸዋለሁ አለችኝ። ምስኪን የኔ ምስኪን እና ማለት ነው ዱች አለ ማለት ነው። ከዛ ማለት ነው ዱች ወይ ደስ ስትል የእውነቴን በፊት ፍረሽ ነው ያደረገችኝ። በኮንፊደንስ ነው የጠየቀችኝ ጥያቄ። ስሚማ አለች አገባሽ ወይ አለችኝ። አላገባውም አልኳት። እና ታዲያ ባላለሽ ወይ አለችኝ። ታዲያ የለኝም አልኳት። ለምን አላገባሽም አለችኝ። እንዴ አሁን ደግሞ መታ በር ላይ ቆማ ጠብቃለሁ እስኪወጡ ድረስ ስትል ጊዜ በጣም ያሰቀችኝ ማለት ነው። ለማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ምንም አዲስ ነገር የለም። አይሀብ ነው ኒው ግን አረ በጌታ በክርስቶስ ተመረረረረ ቪዲዮ የምታዩ ከሆነ ታያላችሁ በደንብ ማለት ነው። እና በኢየሱስ ስም እናታለንቆሩኝ የሚያደንቆሩ ያደንቆራችሁ ፈጣሪ እንዲሁ ድፍት ያደርጋችሁ። ቤተናያችሁ ላይ ድፍት ያደርገው ድፍት ማለት 10 እጥፍ ጊዜ ማለት ነው። ውሾች ጅቦች እኔ ማላቃችሁ ከሆነ ማለት ነው መስላችሁ ታሪክ ያላችሁ ቆረቆንዶ ቡዳዎች ማለት ነው። ምን ያርጋችሁልኝ ነገር የለም። ሰው ፊት ምናምን ነገር የሆነ ነገር እንትን እንዳልል ብዬ ነው እንጂ ምን ሰው ሆናችሁ ነው? እና ሰው ሆናችሁ ነው? Are you people? Do you think like you are people?
እንዲህ ውሾች፣ ጅቦች ማለት ነው፣ አህዮች ሊያጠፋችሁ ነበር የሚቀንሰው ባዴ ማለት ነው። ይሄን የምትሰሩትን ነገር ማለት ነው። ጅልጅሎች ማለት ነው፣ ቆረቆንዶዎች፣ አህያዎች ማለት ነው። እናንተ ፈረስ ማለት ነው፣ ጅቦች ማለት ነው። ሁሉ ነገር የምታስደርጉት ሲጀመር ባዴ መቼ ህይወት እጠብቃለሁ እናንተ እጄ ውስጥ የገባ ህይወት ማለት ነው። ድሮ አግብቶ እያለ እንኳን አግብቶ ይሻላል ነበረ ባዴ ማለት ነው። በሱ ምክንያት እንኳን 10ኛ የጨረስኩት በሱ ምክንያት ነው ባዴ ማለት ነው። ሌሎቹ እኮ እንዴ ቆረቆንዶዎች እንዴ ምን ይላሉ? ፈጣሪ ዓለም ሆኖ እንዴ የሆነ በቃ አይደለ የሚቀያየሩት ነገር እሳ አንድ ላይ ብሎ እኮ አያድርም። የሚቀያየሩት ነገር እሳ ቁም ነገር የሚባል ነገር አይጨበጥ ድንጋይ የሆነ ዱግ ዱግና ዱግ እና ምን ሳርጉልኝ ማለት ነው። እነዚህ ትንሽ ውሾች አሁን ደግሞ በጉራኔ ጭንቅላቴን አፈረድ መስላችሁ። ጉራ ብቻ አሉ። አህዮች ናችሁ፣ ጅቦች ናችሁ፣ ጅሎች ናችሁ ማለት ነው። እናቴ ለመጀመሪያ ጊዜ ሲጀመር ለኮኔ በዚህ ማፊ ሐዳ بدك تتكلمي معي؟ شو عم بدك تحكي عن الفيديو؟ انت بتكلمي الاصدقاء؟ برسل لأصدقائي. بدك تحكي؟ بدك تدخلي؟ لا ሰራችልኝ እና ተወቆ ለምንድን ነው የማትተው? ደንቆሮዎች፣ ደናቆሮዎች መቼ ነው ደግሞ ላይክ ችግሬ ላይ ደርሶልኝ የሚያውቁት? መቼ ነው ጠይቆኛል? لا كل يوم يعني يمكن اعرفه يعني دقيتي حبيبتي اكثر مني دقيتي እና ከዛ ምን ቢል ጥሩ ነው ማለት ነው። ከዛ እንትን ማለት ነው مع أصدقائي لا يا دول فيني يعني في عند غرفة بس بيقعدون بس معانا مستغد إيه يعني حبيبتي እና ጓደኞች ናቸው ወይ ያለችኝ ያ አይደለም ያልኳት ነውና እና ማለት ነው ትዕቢታቸው ጉራቸው ቆሻሻዎች ቆረቆንዶች መቼ ነው ደግሞ የተቀበሉ? ላይክ ስለ አባቴ የማልነገሩኝ ስለ ህይወቴ የማልነገሩኝ አያፍሩም ደግሞ ተመልሶ አደረግንልሽ እንደኔ ይላሉ። አፍርት የሚባል ነገር የላቸውም እኮ ሌባዎች سرقون حبيبتي انه بيسمعوك يعني يا عمو جيت يا بنتي جيت بيبي كلمن يعني عرفوك يا عمو اني ليباني وي ما يكفوا لي انت دقيتي اكثر مني حبيبتي يعني كلمن يعني كلمن ما بدهم يعني ما بدهم كلمن بتيجي هي بحالها يعني انه ለኔ ያለችኝ ነው ሱዳኒ መስሪያቸው ነው። ለምን ሱዳኒ እንዳለች አላቀምጡ ማለት ነው። ቀይር ነው ያረጋግጥ ተገባይ ምን شو بركبها يعني انا حكيت ممكن تحكيها لي اوكي جيب يا عم شوف يعني እና እንቋለኝ ያለች ነው የምንቆ ይሁን ከዛ ማለት ነው ሁሉቹ ልነግራችሁ የምፈልገው ነገር ማለት ነው አየ ما بقدر حبيبتي بالله عليك هاتي بعدين بدي تحطيهم كلهم
يمكن انا ما بقدر يعني حبيبتي انا شفت يعني ما بقدر عندي كله. بشوف يعني انا بشوف اطلع انا ይሄንን እያረካከተ የሚኖረው ማን ነው? መልሽ ውስጥ ይሄንን ፒንክ ቱክላል ለኔ ቤቢ ሐቢብቲ ላለ ነው አብድራ ነው እና ማለት ነው ልጅን እንግላችን ፈልጋለሁ ማለት ነው። ጉራ ተውስኩ ስትባሉ ጉራ ብቻ እንዴ ጉራ ብቻ ሰዎች ዝም ስለላቸው ዘፋይ አይደለም እንዴ አልቄ ነበር እኮ ከሌላ ከምንም በላይ እኮ በልቶኝ ሰው እኮ በልቶኝ እነርሱ በልተው ጨርሶኝ ነበር። ሌላ ሰው ቢሆን ችግር የለም። እነርሱ በልተው ጨርሶኝ ነበር በጌታ በክርስቶስ ሄሎ እንደ ሰው ማለት ነው። ልጅ ወንድሞ የሰው ጉራ በጣም ያስጠላኝ። Have a good night, guys. Have a good night, by the way. أنا مجنون بالموالد شدري لي درسوا مجنون كمنا من عام نقدر تساتوني قرب قندوج